በመስቀል ላይ እጁን ዘርግቶ በፍቅር በጠራን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? አሜን። እግዚአብሔር ይመስገን እንድንል ተኝተን እንድንነሳ ወጠን እንድንገባ ሰርተን እንድንመለስ ትናንት የነበረው ጤንነታችን ዛሬም እንዲቀጥል ያደረገልን ትናንት የነበረው ዛሬም ያለው የአባቶቻችን አምላክ ቅዱስ እግዚአብሔር አሁን በድጋሜ ስሙ ከፍ ያለና የተመሰገነ ይሁን። ማየ ሕይወት የጠጣንባት ማሰሯችን፣ ምግበ ሕይወት የበላንባት መሶበ ወርቃችን፣ ለቃል መውረድ ለሥጋ ማድረግ ምክንያት የሆነችን የሁላችን እናት የንባችን አባሽ እናታችን ቅድስት ድንግል ማርያም እግዚአብሔር ባከበራት ክብር ሁሉ ስሟ ከፍ ያለና የተመሰገነ ይሁን። ክርስቶስ ሰው የሆነበትን ከማየታችን በፊት ክርስቶስ ሰው ከመሆኑ በፊት ምንድን ነበረ? አሁን መጽሐፍ ቅዱስን ጠቅላላ ስታጠኑት ቀድሞ የነበረ ዘላለም አለ። ከዘላለም በኋላ የተፈጠረ ፍጥረት አለ። ፍጥረት ሲወድቅ ክርስቶስ ሲመጣ እናይና በዕለተ ምጽአት በደብረ ዘይት እንደተማርነው እንደገና ወደማያልፈው ዘላለም እግዚአብሔር ሰዎቹን ሲያስገባ እናያለን። ስለዚህ የመጨረሻው ዘላለም ክርስቶስ በግርማ መለኮት በክበበ ትስብእት ከመምጣቱ በፊት በነበረው ውስጥ ፍጥረት ተፈጥሮ እንዴት ነበር የሚለውን ዛሬ ከእሁድ እስከ ዓርብ ያሉትን ፍጥረታት ከነ ምሳሌያቸው ከኛ ሕይወት ጋር እያዛመድን እንማራለን። ሁላችንንም እግዚአብሔር አምላክ ያስተምረን። ምስጢሩን ጥበቡንና ማስተዋሉን እግዚአብሔር አምላክ ለሁላችንም ይግለጥልን። የትምህርታችን መነሻ የሚሆነው ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ መጀመሪያ የተናገርኩት ሐሳብ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ይህንን ቃል ሁላችሁም አብራችሁ በሉ። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ያለ ቃል ነው። ይሄ ሁላችሁም እንደምታውቁት ዜና የምታዘጋጁ ዜና የምትሰሙ ዜና የምትሰሩ ሰዎች እንደምታውቁት ልክ ዜናው ከመነገሩ በፊት አርዕስተ ዜና ሆኖ በአንድ ወይም በሁለት አረፍተ ነገር እንደሚነገረው ቅዱስ ሙሴ ክርስቶስ ከመወለዱ በፊት በ1400 ዓመተ ዓለም አካባቢ ሲጽፍ የጻፈልን ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ስለ እግዚአብሔር መኖር መጽሐፍ ቅዱስ አይናገርም። ለምን? እግዚአብሔር እንዳለ የታመነ እንደሆነ ስለሚታወቅ እግዚአብሔርን ክንዱን፣ ኃይሉን፣ ብርታቱን፣ ችሎታውን እስራኤላውያን ያውቃሉ። ይሄ መጽሐፍ ቅዱስ የተጻፈው ደግሞ መጀመሪያ ለማን ነው? ከነ ሕጉ ከነ ታሪኩ ለእስራኤላውያን ነው። ስለዚህ እግዚአብሔር እንዳለ በማመን በመጀመሪያ ምን ፈጠረ ይላል? ሰማይና ምድርን ፈጠረ። ይህንን ርዕስ አድርገን እንደዚሁ ኦሪት ዘፍጥረት ምዕራፍ 2 ቁጥር 1 ላይም እንዲህ የሚል ቃል የተጻፈ አለ። አርዕስታቸውም ተናግሯል። ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ ይልና መላእክት እንዴት እንደተፈጠረው የሚነግረን ነገር አለ። ይህንን በዝርዝር ስናይ አባቶቻችን ስለዚህ ምን አስተማሩ፣ እኛ እንዲገባን እንድንረዳው ስለ ስነ ፍጥረት ምን ነገሩን የሚለውን ስናይ እንዲህ የሚል ቃል የተጻፈ አለ። እግዚአብሔር እንደ ዛሬው ዓለም ከመፈጠሩ በፊት በአንድነት በሦስትነት ሳለ ክብሩ ለብቻው እንደቀረ አውቆ ዓለምን ልፍጠር ብሎ አሰበ ይላል። ምኑ ለብቻው እንደቀረ አውቆ? ክብሩ። እርሱ በባህሪው የተከበረ ነው። ሰው ቢፈጠርም ባይፈጠርም መላእክት ቢኖሩም ባይኖሩም የእርሱ ክብር የሚጎድል አይደለም። ግን ባህሪው ለብቻው እንደቀረ አውቆ ፍጥረታትን ልፍጠር ብሎ አሰበ። ይህን ዓለም ልፍጠር ብሎ አሰበ። እግዚአብሔር ደግሞ ያሰበውን ሳያደርግ አይቀርም። ምን ስለሆነ? ሁሉን ቻይ ስለሆነ። እግዚአብሔር ያስባል፣ ያሰበውን ያደርጋል። ለሐሳቡም የሚያማክረው የለም፣ ለድርጊቱም የሚያግዘው የለም። ምን ስለሆነ? ሁሉን ቻይ ጌታ ስለሆነ አሰበ።
ያሰበውን ወደ ተግባር ቀየረ። ሲቀይር ሰውንና መላእክትን ክብሩን እንዲወርሱ ስሙን እንዲቀድሱ የቀረው ፍጥረት ደግሞ ያንን መላእክትና ሰዎች የተፈጠረውን ፍጥረት እያዩ እንዲያደንቁ የእግዚአብሔርን ሁሉን ቻይነት እንዲያስቡና እንዲያስታውሱ ለምግበ ሥጋ ለምግበ ነፍስ እንዲሆን አድርጎ ፈጠረው ይላል። አሁን እኛ የተፈጠርነው ምን ለማድረግ ነው? ስሙን ምን ለማድረግ ነው? ለማመስገን። ክብሩን ደግሞ ምን ለማድረግ? ለመውረስ። ክብሩ ለብቻው እንደቀረ አውቆ ይህን ዓለም ልፍጠር ብሎ አሰበ ነው የሚለው። ስለዚህ ስንቶቻችን የእግዚአብሔርን ስም እናመሰግናለን? ብዙዎቻችን የጎደለውን እያሰብን ያጣነውን እያሰብን የራቀብንን እያሰብን እናዝናለን። እኔና እናንተ ግን የተፈጠርነው ቢጎልም ቢሞላም ቢሳካም ባይሳካም የተመኘነውን ብናገኝም ባናገኝም የማንን ስም ለማመስገን ነው? የእግዚአብሔርን ስም ለማመስገን ነው። ስለዚህ እናመስግነው፣ ግድ የላችሁም። የጎደለውን የሚሞላው ማን ስለሆነ? የፈለግነውን የሚሰጠን ማን ስለሆነ? እኛ 24 ሰዓት ስለሰራን ስላሰብን አይደለም እግዚአብሔር የሚሰጠን። እግዚአብሔር ለእኛ የሚያስፈልገንን ነገር ይሰጣል። ታውት ከተወለድን በኋላ ብቻ አይደለም፣ ገና በእናታችን ማህፀን እንኳን ሳለን እንዳንራብ እንዳንጠማ እግዚአብሔር ለእኛ ያስባል። ስለዚህ ስሙን ለማመስገን ካመሰገን በኋላ ደግሞ ክብሩን ለመውረስ ለሁለት ነገር ሰውንና መላእክትን ፈጠረ። ሌሎቹን ፍጥረታት ደግሞ እኛ ተጠራጥረን ወደኋላ እንዳንመለስ እያየን የእግዚአብሔርን ካህሊነት እያሰብን እንድናደንቅ ስለ እሱ እንድናስብ እንድናሰላስል ተፈጠሩ። ይሄ ብቻ አይደለም፣ ለነፍሳችንም ለስጋችንም ምግብ እንዲሆኑ። እንዴት ሆኖ? ለስጋችን እንዳይርበን እንድንበላቸው እንዳይጠማን እንድንጠጣቸው የተፈጠሩልን ፍጥረታት አሉ። ለነፍሳችን ደግሞ እግዚአብሔር ሆይ እነዚህን የምታበላ የምታጠጣ አንተ ነህ፣ እኔንም አትረሳኝም ብለን ለነፍሳችን ምግብ የሚሆነውን ምስጋና እንድናቀርብ ምክንያት እንዲሆኑ ነው የተፈጠሩት። ይህንን ፍጥረት የተፈጠረውን ሊቃውንት ርዕስ ሲሰጡ እንዲህ አሉት፣ ስነ ፍጥረት አሉት። ምን አሉት? ስነ ፍጥረት ምን ማለት ነው? ወደ አማርኛ ሲመለስ ስን የሚለው ሰነየ አማረ በእጀ ከሚለው ግስ የተገኘ ነው፣ የግዕዝ ቃል ነው። ፍጥረት የሚለውም ፈጠረ ከሚለው የግዕዝ ቃል የተገኘ ነው። ይህ የተናቦ ስነ ፍጥረት ይባላል። ወደ አማርኛ ሲመለስ የፍጥረት መበጀት ወይም ደግሞ የበጀ ፍጥረት። እስኪ ቃሉን በሉት። የበጀ ምን? የተዋበ ያማረ ፍጥረት ማለት ነው። ሁለተኛው ስና ፍጥረት ይባላል። የግዕዙን ቃል በሉት። ስና ፍጥረት። ስና ፍጥረት ማለት ደግሞ የተስማማ ፍጥረት ወይም ደግሞ የሚስማማ ፍጥረት ማለት ነው። ይሄንን ሊቃውንቱ ለትምህርታችን ርዕስ እንዲሆን ስነ ፍጥረትና ስና ፍጥረት የሚል ስያሜ ሰጠውታል። እግዚአብሔር የፈጠረው ፍጥረት እያንዳንዱ ቢቆጠር ፍጡር ተናግሮ አይፈጽሙም። ነገር ግን አባቶቻችን እኛን እንዲገባንና እንዲረዳን በማድረግ ብዙውን አንድ እያለን እንድንቆጥር ከእሑድ ጀምሮ እስከ ዓርብ ድረስ ያለው የተፈጠረው ፍጥረት አዳምን ጨምሮ 22 ነው። አዳምን ጨምሮ ስንት ነው? 22 ነው። ይህንን 22 ፍጥረት እንዴት እናገኘዋለን የሚለውን በየቀኑ ሰኞ፣ እሑድ፣ ማክሰኞ ስንት እንደተፈጠረ እናየዋለን። የመጀመሪያ እሑድ 8 ፍጥረታት ተፈጠሩ። ስንት ፍጥረታት? እሑድ ማለት ስንተኛ ቀን ማለት ነው? ስንተኛ ቀን ማለት ነው? እሑድ ማለት እሑድ ማለት አንድ ማለት ነው። እሑድ ማለት ስንት ማለት ነው? አንድ ማለት ነው። አሃደ አንድ አደረገ ከሚለው ከግዕዝ ቃል የተወሰደ ግን ሁልጊዜ እኔና እናንተ የምንጠቀመው እሑድ ብለን የምንጠራው ለሰባቱ ዕለታትና ለፍጥረታት መጀመሪያ የሆነ ቀን ነው። ለምንና ለምን መጀመሪያ? ለሰባቱ ዕለታትና ለፍጥረታት ምን የሆነ ቀን ነው? መጀመሪያ የሆነ ቀን ነው። በዚህ ቀን ሰማይ ተፈጠረ፣ ወይም ደግሞ ሰባቱ ሰማያት ብለን የምናውቃቸውን፣ ሁለተኛ መላእክት፣ ሶስተኛ ነፋስ፣ እሳት፣ ውሃ፣ መሬት ወይም ደግሞ 10 ፍጥረታት
የፍጥረታት ስሮች፣ የፍጥረታት ምንጮች፣ የፍጥረታት መገኛዎች የሚባሉት አራቱ ባህርያት ተገኙ። እየቆጠራችሁ ነው? ስንት ሆኑ? 6 ሆኑ። 7ኛ ጨለማ፣ 8ኛ ብርሃን። የእሑድ ፍጥረት ስንት ነው አልኳችሁ? 8 ነው። ምን ምን ቆጠራችሁ? ሰማይን፣ መላእክትን፣ አራቱን ባህርያት፣ ጨለማን፣ ብርሃንን። እነዚህን ስንቆጥር ስንት ይሆናሉ? 8 ፍጥረት። ከ22 ውስጥ ስንቱን አወጣ? 8ቱን አወጣ። ለምንድን ነው እነዚህ እሑድ የተፈጠሩት? በተለይ ደግሞ ለሰው ምሳሌ፣ ለሰው መገኛ የሆኑት አራቱ ባህርያት ለምንድን ነው እሳት፣ ውሃ፣ ነፋስ፣ መሬት የተፈጠሩት የሚለውን ስናይ ከጊዜያችን አንጻር አጠር አድርገን እንድንሄድ 7ቱ ሰማያትን የማታውቁ ጽርሐ ሰማይ ውዱድ፣ ኢየሩሳሌም ሰማያዊት፣ መንበረ መንግስት፣ ኢዮር፣ ራማና ኤረር ናቸው። ከነዚህ ውስጥ ኢየሩሳሌም ሰማያዊት ሳጥናኤል ቅርበ እግዚአብሔር የእግዚአብሔር አገልጋይ የተባለው የሚኖርባት በኋላ የሰው ልጅ መንግሥተ ሰማያት ገብቶ እግዚአብሔርን እያመሰገነ የሚኖርባት ናት። 3ቱ ደግሞ ኢዮር፣ ራማ፣ ኤረር ዓለመ መላእክት ተብለው ይታወቃሉ። እነዚህን መላእክትን ካየን በኋላ አራቱ ባህርያት ለምንድን ነው የተፈጠሩ? በአራቱ ባህርያት ውስጥ እግዚአብሔር ምን ሊያስተምረን ነው ስንል ባዕልነቱን፣ ሩህሩህነቱን፣ ቸርነቱን፣ ከሃሊነቱን ሊነግረን ነው። ምን ምን ሊያስተምረን ነው? አንደኛ ባዕል መሆኑን፣ ባዕለ ጸጋ ሁሉ ያለው መሆኑን፣ ሁለተኛ የሚራራ አባት መሆኑን፣ ሶስተኛ ቸር መሆኑን፣ አራተኛ ሁሉን ቻይ መሆኑን ለማሳየት አራቱን ባህርያት ፈጠረ ይላሉ አባቶቻችን። እንዴት ነው ቸርነቱን የምናየው? ሊቃውንቱስ ምን አሉት ብለን ስናይ ወፈጠርኩ አርባዕተ ባህርያተ ከመ ይታወቅ ቅድምናየ ወትሕትናየ ኃይሌ ወክህሎቴ። አራቱን ባህርያት ፈጠርኩ። ግን እነዚህን አራቱን ባህርያት ስፈጥር ብቸኝነቴ፣ ኃይሌ፣ ካህሊነቴ፣ ሁሉን ቻይነቴ ይታወቅ ዘንድ ነዋል። ባዕልነቱ በመሬት ይመሰላል። ባዕለ ጸጋነቱ በምን ይመሰላል? በመሬት ይመሰላል። እንዴት ነው በመሬት የሚመሰለው ብለን ስናይ እግዚአብሔርን ስናየው ወንጌላውያኑም መልእክት የጻፉትም ስለ እርሱ ያብራሩትም እንደነገሩን ባዕል ዘይሌቅህዎ እርሱ የማያበድሩት ባዕለ ጸጋ ነው አለ። እኔና የእናንተ የምናውቃቸው ባለሀብቶች ወይ ከባንክ ይበደራሉ ወይ ከሆነ ነገር ይበደራሉ፣ ለእኔና ለእናንተ ይሰጣሉ። እግዚአብሔር ግን የማያበድሩት ባዕለ ጸጋ ነው። ምን የማይሉት ባዕለ ጸጋ? ከሰው የማይፈልግ ግን የሚሰጥ፣ ስጦታ የማያልቅበት፣ ብድር የማያስፈልገው፣ ሁሉ የተሟላለት ነው። እንደዚህ ስለሆነ በመሬት ይመሰላል አሉ። መሬትም እግዚአብሔር ዝናብ ለዘር ጠል ለመከር ከሰጣት ትንሽ የሆነውን ብዙ አድርጋ ታመጣለች። አንዱ ፍሬ 30፣ አንዱ ፍሬ 60፣ አንዱ ፍሬ 100 እንዲሆን ታደርጋለች። ስለዚህ በመሬት የእግዚአብሔር ባለሀብትነት፣ የእግዚአብሔር ባለጸጋነት ይመሰላል አሉ። ትሁብ ለኩሉ እንዘ ይትቀበል ታረዊ ለኩሉ እንዘ ይትነጽፍ ይላል። ቅዳሴ ዮሐንስ ላይ ስናየው ሳትቀበል ለሁሉ ትሰጣለህ። ምን ሳትል? ሳትቀበል ለሁሉ ትሰጣለህ። ሳትጎድል ሳትነጥፍ ደግሞ ለሁሉ ታረካለህ። እግዚአብሔር ብቻ ነው ይህን የሚያደርገው። ሳይቀበል የሚሰጥ የለም። ሳይጎድል ጠጥተውት የሚያረካ ምንም ነገር የለም። ግን እግዚአብሔር እንደዚህ ነው ብሎ ዮሐንስ በቅዳሴው ላይ ነገረን። ይሄ ባለጸጋ መሆኑን የምናይበት ነው። ርኅራኄው ደግሞ እንዴት ነው? ቸርነቱ እንዴት ነው ብለን ስናይ በውሃ ይመሰላል ይላል። ውሃው የእግዚአብሔርን ርኅራኄ የእግዚአብሔርን ቸርነት እንድናስብ ያደርገናል። ለምን?
ውሃ የቆሸሸውን ሁሉ ወስዶ ቢያጥብበት ንጹሕ ያደርጋል። ውሃ ባይኖር እኔና እናንተ አሁን አንዱ ፊት መቆም መቀመጥ ይችላል? ይችላል እንዴ? ኧረ አይቻልም። 3 ቀን ራሱ ከቆየ እያንዳንዱ እንኳን ለሌላ ሰው ለራሱ እንኳን ይቀፈዋል ሰውነቱ። ውሃው ቆሻሻ የሆነውን የትኛውም ነገር ቢያቀርቡለት ንጹሕ ያደርጋል አለ። እግዚአብሔርም ኃጢአት ሰርተው ማረኝ ይቅር በለኝ ብለው ቢጸጸቱ ቢያለቅሱ ይቅር ይላል። ትናንትና ጠዋት ላይ ኃጢአት ስትሰራ፣ ስትበድል፣ ስታመነዝር፣ ስትሰርቅ፣ ስትዋሽ ነበር፣ ካሁን ለምን መጣህ አይልም። ለዚህም በወንጌሉ ራሱ እንደነገረን በዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ እንዲህ ይላል፣ ወለዘይ መጽሐቤ ኢይሰድዶ ወያውፅእ አፋ፣ ወደ እኔ የመጣውን ወደ ውጭ አልሰደውም አላወጣውም፣ እንደመጣ በፍቅር እጄን ዘርግቼ ወደ እቅፌ ያስገባዋለሁ፣ ይቅር እለዋለሁ፣ ልጅ አደርገዋለሁ አለ። ውሃው የማንን ቸርነትና ምሕረት ያሳያል? የእግዚአብሔርን ምሕረት የእግዚአብሔርን ቸርነት እናያለን። ስለዚህ ሁላችንን በፍቅርና በክብር ያቆመን ማን ነው? የእግዚአብሔር ቸርነት አይደለም? የእግዚአብሔር ምሕረት አይደለም? በልባችን በደል አለ፣ በልባችን ቂም አለ፣ በልባችን ተንኮል አለ፣ በልባችን ክፋት አለ። ይህን ሁሉ ግን ይቅር ብሎ እግዚአብሔር በሞገስና በክብር በፊቱ ያቆመን እርሱ ቸርና ሩህሩህ አምላክ ስለሆነ ነው። ክብርና ምስጋና ለስሙ ይሁን። ንስሐ ሰትሬስዮ ለዘአበሰ ከመ ዘአበሰ ወለዘማኒ ከመ ድንግል አረጋዊ መንፈሳዊ በተባለው መጽሐፍ ላይ ደግሞ የእግዚአብሔር ምሕረት የእግዚአብሔርን ቸርነት ሲያስብ ንስሐ የገባ ይቅር ብሎኝ ይቅር በለኝ ብሎ ወደ እግዚአብሔር ፊት ቀርቦ ያለቀሰ የተንበረከከ ሰው ኃጢአት እንኳን ቢሰራ እግዚአብሔር ይቅር ይለዋል። እግዚአብሔር ምን ይለዋል? ይቅር ይለዋል። በነፍሱ ያጣውን ድንግልና መልሶ ድንግል እንዲሆን ጻድቅ እንዲሆን ያደርገዋል አለ። ይሄ እግዚአብሔር ምሕረት የእግዚአብሔርን ቸርነት የምናስብበት ነው። ውሃው በዚህ ይመሰላል። አሁን የቀረ ምንና ምን ነው? መሬትን አየን፣ ውሃውን አየን፣ ነፋሱንና እሳቱን የቀረ። ከሃሊነቱ ደግሞ በእሳት ይመሰላል። ከሃሊነቱ በምን ይመሰላል? በእሳት ይመሰላል። እሳት ሲነሳ ደረቁንና እርጥቡን ሁለቱንም አንድ አድርጎ ያቃጥላል። ባህርና ገደል ካልከለከለው የሚያቆመው ነገር የለም። እግዚአብሔርም ሁሉን ላጥፋ ቢል ማጥፋት ይችላል፣ ግን ምሕረቱና ቸርነቱ ይከለክለዋል። የእኛን በደል የእኛን አመፅ የእኛን ክፋት እያየ ማጥፋት እግዚአብሔር ይችላል፣ ግን እግዚአብሔር ከሃሊነቱ እንዲተው ያደርገዋል። ይሄ እሳቱ እግዚአብሔርን ከሃሊነት የምናይበት ነው። ነፋሱ ደግሞ እግዚአብሔርን ፈታሂነት የምናይበት ነው። ነፋሱ የማንን ፈታሂነት? እግዚአብሔር በትክክል ፍትህ የሚችል መሆኑን የምናይበት ነው። ነፋሱ ምርቱን ከገለባው እንደሚለየው መጥፎ የሆነውን ሽታ ጥሩ ከሆነው ሽታ ለይቶ እንደሚያመጣ ሁሉ እግዚአብሔርም ፈታሂ ነው። ለምን ካልን ገበሬው በውድማው ላይ በመንሹ እንደዚህ ከፍ አድርጎ ሲያዘራው ምርቱን ከገለባው እንደሚለየው እግዚአብሔርም ክፉ የሰሩትን ደግ ከሰሩት ጋር ሊለይና ዋጋቸውን ሊሰጥ እርሱ ሁልጊዜ ፈቃዱ ነው። ለዚህ ነው በደብረ ዘይት እንደተማርነው ንዋሃቤ ቡሩካኑ ላሙየ ከመ ትረሱ መንግሥተ ሰማያት፣ የአባቴ ቡሩካን ወደ እኔ ኑ። የአባቴ ቡሩካን ምን በሉ? ወደ እኔ ኑ። ቃሌን የሰማችሁ የተራበ ያበላችሁ፣ የታረዘ ያለበሳችሁ፣ የተጠማ ያጠጣችሁ፣ ዋስ የሚሆነው አጥቶ በእስር ቤት ያለውን ሰው የጠየቃችሁ፣ ታሞ የአልጋ ቁራኛ የሆነውን ሰው የናፈቀውን ሄዳችሁ እግዚአብሔር ይማር ያላችሁ የአባቴ ቡሩካን ወደ እኔ ኑ። ዓለም ከመፈጠሩ በፊት ወደ ተዘጋጀላችሁ ወደ መንግሥተ ሰማያት ግቡ የሚለው ፈታሂነቱ ይሄ ነው። ፍርዱ ትናንት ስታስለቅሱ የነበራችሁ አልቅሳችሁ ንስሐ ለመግባት ያልተዘጋጃችሁ በኃጢአትና በበደል ጸንታችሁ የኖራችሁ ሰዎች ከእኔ ሂዱ፣ ለሰይጣንና ለመልእክተኞቹ ወደ ተዘጋጀላቸው ቦታ ግቡ ብሎ እግዚአብሔር የፈረደው ፍርድ ይሄ ፈታሂነቱን ያሳያል። ስለዚህ እግዚአብሔር እንዳይፈርድብን
ከኃጥአን ሳይሆን ከጻድቃን ወገን ሆነን እንድንኖር አምላካችን እግዚአብሔር ሁላችንን የሚርዳን። ይሄ እግዚአብሔርን ካህሊነት፣ የእግዚአብሔርን ፈታሂነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ባለጸጋነት አየን። ሰባተኛው ምንድን ነው አልኳችሁ? ጨለማ ነው። ከብርሃንና ከጨለማ ግን ቀድሞ የተፈጠረ ማን ነው? የእግዚአብሔር ልጆች። ማን ነው ቀድሞ የተፈጠረው? ጨለማ ነው ብርሃን ነው? ጨለማ ነው። እና ሰባተኛ ላይ የምናየው ጨለማን ነው። ጨለማን ስናስብ እግዚአብሔር ጨለማንና ብርሃንን የፈጠረው ለክፉ ነገር አይደለም። ቀን ቀን የሰው ልጅ እንዲሰራ፣ ሌሊት ሌሊት ደግሞ እንዲያርፍበት ነው። እግዚአብሔር የሚያደክም በስራ የሚያውል ብቻ ሳይሆን እንድናርፍ የሚያስብ ሩሩ አባት እንደሆነ እያሰብን እርሱን እንድናመሰግነው ነው። ነገር ግን የሰው ልጅ ኃጢአት ከሰራ በኋላ ሊቃውንቱ ሲያመሰጥሩልንና ሲተረጉሙልን ጨለማን የኃጢአት ምሳሌ አሉት። የምን ምሳሌ? የኃጢአት ምሳሌ። በጨለማ ጎድጓዳው፣ አቀበቱ፣ ቁልቁለቱ አይታይም። ማን ጠላት ማን ወዳጅ እንደሆነ አይታወቅም። እንደዚሁም ኃጢአት የሚሰራ ሰው ሁልጊዜ የእግዚአብሔር ምሕረት የእግዚአብሔር ቸርነት አይታየውም፣ የእግዚአብሔር ፍቅርም አይታየውም። ለምን? በጨለማ ውስጥ ነው ያለው። አንደኛ የኃጢአት፣ ሁለተኛ የኦሪት፣ ሶስተኛ የዲያብሎስ፣ አራተኛ የክፉ ስራና የክፉ ሰዎች ምሳሌ እንደሆነ ተርጉመውልናል። ይህን ብቻ አይደለም፣ ሊቃውንቱ ሲያመሰጥሩ ጨለማ ክርስቶስ የለበሰው ሥጋ ምሳሌ ነው አሉ። ጨለማ ማን የለበሰው ሥጋ? ክርስቶስ የለበሰው ሥጋ። አንዱ ጨለማ በአንድ በኩል ለክፉ በአንድ በኩል ደግሞ ለደግ ሆኖ ምሳሌ እናያለን። ብርሃን ላይ ስናይ ምን አይነት ሆኖ እንደሚመጣ ስለምናገኘው ጨለማን ክርስቶስ የለበሰው ሥጋ ወይም የክርስቶስ ሰውነት ምሳሌ እንደሆነ ተርጉመዋል። ይሄ ጨለማን ነው። ስምንተኛው ብርሃን። ስምንተኛው ምንድን ነው? ብርሃን ይሁን። እሁድ የተፈጠሩትን ፍጥረታት ስምንቱ ስናይ ሰባቱ እግዚአብሔር ዝም ብሎ የፈጠራቸው ናቸው። እግዚአብሔር ምን ብሎ የፈጠራቸው ናቸው? ድምፅ አያወጣም፣ በሐልዮ ብቻ የተፈጠሩ ናቸው። ስምንተኛው ላይ ሲደርስ ግን መላእክት ስለተፈጠሩ የሚሰማ ፍጥረት ስላለ ብርሃን ይሁን አለ ይላል። ምን ይሁን? ብርሃን ይሁን አለ፣ ብርሃን ሆነ። እግዚአብሔር ጨለማ የሆነውን ማንነታችን ብርሃን ያደርግልን። ጨለማ በሆነ ማንነት እየተንቀሳቀስን የምናለቅስበትን ነገር እንባችንን አብሶ በብርሃኑ መንገድ እግዚአብሔር እንድንመላለስ ያድርገን። ብርሃንን ስናስብ ደግሞ የጽድቅ፣ የወንጌል፣ የደጋግ ሰዎች፣ የክርስቶስ፣ የመለኮት ምሳሌ ነው። የምን ምሳሌ ነው? የመጨረሻው ጨለማ ክርስቶስ የለበሰው የምን ምሳሌ ነው ብያቸው ነበረ። የለበሰው የሥጋው ምሳሌ ነው ጨለማው። ብርሃን ደግሞ የመለኮት ምሳሌ ነው። ስለዚህ ሁለቱን እንደዚህ አድርገው አባቶቻችን ስነ ፍጥረትን ስንማር እንድናየው አድርገውልን። የእሁድ ፍጥረት ይሄ ነው። ለምንድን ነው እሁድ ስምንት ፍጥረት ብቻ ፈጥሮ እስከ ዓርብ ያለውን አንድ ቀን መፍጠር እየቻለ 24 ሰዓት አድርጎ ዝም ያለ? ደክሞበት ነው? መሽቶበት ነው? ቀኑን ማስረዘም አቅቶት ነው ወይስ ደክሞት ነው ብለን ስናስብ የእሁድን ስነ ፍጥረት ስናስብ ባለፈው የተማራችሁትን ምስጢረ ሥላሴን እናስባለን።